ታች ዶላር ነው ማወራልሽ። ምን ማለት ነው? ሁሉንም ነገር ደርሳበታለች ማለት አንቺ ነገርሻት ነገር አለ እንዴ? አንቺ ምን ሆነሽ ነው? አንቺ ቆይ ምን አባሽ አስበሽ ነው ነገርሽው? ንገሪኝ፣ ምን አስበሽ ነው? ይደቅና እስካሁን ካደረገብኝ በላይ ምን ሊያደርገኝ ነው? አብሽ ዝግብይሻለሁ። አባዬ ሁሌ ከኔ ጋር ስትገናኝ ይህን ቃል ብቻ ነገረኝ። እድናለሁ እንድትለኝ ብቻ ነው የምፈልገው። እድናለሁ ልጅ እድናለሁ። እዝራ አባዬ። አቤል ምንድን ነው የተፈጠረው? ማርዳ ምን ሆነች? ልጅቷን ድርፍ ወሰደት። እሺ ነገር አንቺ አንቂ ብገላ እንግዲህ በስተመጨረሻ የቢኒያም እህት ማርዳ ህይወቷ አደጋ ላይ እንደሆነች ሀብል ለእናቱ እስክንድር እየነገረቻቸው ትገኛለች። በሌላ በኩል አቶ እስክንድር ንዴቱ እጅግ በጣም እየናረ ስለመጣ አጸደን አንገቷን አንቆም እስከ ወዲያኛው ሊሸኛት የተዘጋጀ ይመስላል። ታዲያ ይህቺ አጸደ አሁንም ቢሆን ከህፃኗ ልትጠፋ ስላልቻለች አቶ እስክንድር የህፃኗ ህሊናና ህፃኗ ያለችበት ሁኔታ ስላሳስበው ብቻ ዛሬ ላይ ትልቅ ውሳኔ ወስኗል። ሰላም የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ምስጋና እጅግ ከልብ ነው። እነሆ ሀብል ድራማ ክፍል 19 ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት ኩኩሻ ወደነ ሀብል ቤት እንግዳ ሆና መታ ነበር። አጸደም ከግርግሯ እየተከተለች ፎቶም አንስታቸዋለች። ታዲያ ያንን ፎቶዋንም በእጇ ይዛ ነገር ግን ደግሞ ወደ እነ ወይዘሮ መነን ቤት ደግሞ አመርታለች። አጸደ ያመራችው ለምን ይሆን? ሌላ ተንኮል ለመስራት እንደሆነ በፍጹም ሳይታለም የተፈታ ነው። ታዲያ ኩኩሻም እንግዳ ሆና ስትገባ ሀብልን ስታገኛት እቅፍቅፍ አድርገው ሰላምታ ይሰጣጣሉ። በጣም ትኩረት ተሰጥቶ ሰላምታ ሲሰጣጡ የተመለከተችው ሜርሲ ግራ ተጋብታለች። ታዲያ አባቷም አቶ እስክንድር ትተዋወቁ ነበር እንዴ የሚል ጥያቄ ያቀርባል። አዎ ጎረቤታችን ነበረች ብላ ሀብል ትናገራለች። ከዚህ በፊት በአንድ አካባቢ አብረው የሚያድጉ ነገር ግን ደግሞ ኩኩሻ የጎዳና ልጅና ሀብል ደግሞ የወይዘሮ መነን የእንጀራ ልጅ ሆና በስቃይ ውስጥ እያደገች የነበረች ሴት እንደሆነች ሁለቱም ልባቸው ያውቃል። ነገር ግን ኩኩሻ ነገሩን ላለማስነቃት ብላ ብዙ ነገሮችን ከቀባጠረች በኋላ ምግብ ላቀርብልሽ ብላ ሀብል ተነስታ ልትሄድ ስትል ሜርሲ ነገሯን ትጀምራለች። ደግሞ በምትወጃትና በቅርብ ጓደኛሽ ደግሞ ታከሽ መጣሽ። ለማንኛውም እዚህ ቤት የሚሰራው ድራማ ቀስ በቀስ እየጨመረ መጥቷል ትላለች። እባክሽን ሜርሲ ለዛሬ ታገሽኝ ብሎ እዝራ ይማጸናት ጀመር። ሜርሲ ግን ዝም ልትል አልቻለችም። ታዲያ አባቷ አቶ እስክንድርም እባክሽ አንቺ ልጅ ከዚህ ዘወር በይ ብሎ እንድትሄድም ያደርጋታል። በሌላ በኩል የወንድሟ ምትክን ያገኘችው ትንሿ ህፃን ማርዳ አሁን ላይ ቢንያምን አምጦልኝ ማለቷን ብትያያዘው ነገር ግን ኩኩሻን በማግኘቷ ደስ ብሏታል። ኩኩሻ ማለት ሁልጊዜም ከጎኗ የማትለያት ስለሆነች ዛሬም ወንድሟን እንዳገኘች ልቧ በደስታ እየዘለለ ቆይቷል። ነገር ግን ኩኩሻ ልማድ ሆኖባት አፏ መቀባጠር ይወዳልና የቆጤ ባጡን ስትቀባጥር ቆየች። መጨረሻ ላይ ግን ስለነ ሀብል እናት የሆነ ነገር ትላለች። ታዲያ የሀብል እናት ብዙም ቀረቤታ እንደሌላትና እንዲሁ ዝም ብላ ሀይ ሀይ እንደሚባባሉ ታወራለች። ነገር ግን ሀብል ውሸትም አትወደው። ኧረ ተይ ኩኩሻ እዚህ ጋር ተሳስተሻል፣ ሁልጊዜም ቢሆን ቅርብ ቤተሰብ ነበርሽ አይደለ እንዴ ትላታለች። አዎ ልክ ነሽ፣ ግን ከዚህ ከቆየው ብዙ ነገር ላወጣ ስለምችል እባካችሁን ልሄድ ብላ ለመሄድ ትነሳለች። ምግብ ቤት ብትላትም አይ መሄድ አለብኝ ብላ ስትሄድ በር ላይ ስትወጣ ግን ያገኘችው አጸደን ነበር። አጸደ ስታተራምሰው ቆይታለች። ከመነን ጋር ሄዳ ገንዘብ ካልከፈችኝ አልሄድም እያለቻት ነው። ታዲያ የሚደራደሩበት ዋጋም 5 ሚሊዮን ታስቀምጣለች። ወይዘሮ መነን ከጉሮሮዋ ላይ ስለቆመችባት እጅግ በጣም ተበሳጭታ ለማንኛውም ሌላ ነገር ሳይፈጠር ከዚህ ብትሄድ ይሻላል ብላ ስታሰናብታት ነበር ኩኩሻ በመንገድ የተቀበለቻት። ኩኩሻም ስትቀበላት ዋንቺ ማለት አክስቴ ነኝ አክስትሽ ነኝ ብላ ትተዋውቃት ብትፈልግም ነገር ግን ደግሞ ኩኩሻ የዋዛ አይደለችምና አጸደ ማለት አንቺ ነሽ እንዴ ቆይማ ብላ በቦክስ ታቀምሳታለች። እዝራ ሊገላግል ገብቶም ደግሞ ለእሷ የታዘዘው ቡጤ ለእሱም ታዞበት አንቺ ቆይ እጅ ላይ የወንድ እጅ ያለ እንዴ እያለም ተቆጥቶ ገፍትሯትም ወደ ውስጥ እንድትገባ ያደርጋታል።
ኩኩሻ በንዴት እየናረች ወደ ቤት ስትገባ እቤት የሚጠብቃት ሌላ ነገር ነው። ወይዘሮ መነን ሳትለብሳ ሳትጎርሳ እየጠበቀቻት ነው። ምክንያቱም እዚህ ጋር በሚሊዮን የሚቆጠሩ ገንዘቦች አገኛለሁ ብላ ያሰበችው መነን ጉሮሮዋ ላይ የቆመችባት አጸደ በእሷ ምክንያት እንደሆነች ትገጽጻታለች ኩኩሻን። ኩኩሻ ደግሞ ባክሽን አጨቅጨቅኝ ይቀራላ ታዲያ በቢኒና በማርዳም አትምጭብኝ፣ እሷ እኮ ቢኒን ያሳጣችኝ ሴት ናት እያለችም መንቀር ማለት ስትጀምር ያላት አማራጭ ወይዘሮ መነን እባክሽን ብላ ኩኩሻን መለመን ነበር። አንዴ ኩኩሻ ልጅ ናት ብላ ወይዘሮ ሀናን ስላስተዋውቃቻት ይህ ሚስጥር ከወጣ ደግሞ ያ በሚሊዮን እያለመችው ያለው ገንዘብ ከእጇ ሳይገባ ሊያመልጣት ሆነ። ስለዚህ እንደምንም ብላ ኩኩሻን ማረጋጋት ግድ ሆነባት። በሌላ በኩል ወደ ቤት ስትመለስ አጸደ አንዴ በቦክስ ተብላም ስለነበር የተመለሰችው እቤትም ደግሞ የጠበቃት ሌላ ነገር ነበረ። ሜርሲ አቶ እስክንድርን እውነታውን ፍርጥ አድርጋ እንደነገረችውና የዲኤንኤን ወረቀቱን እንዳሳየችው ትነግራታለች። በዚህ ሰዓት ታዲያ ውጭ ተናዳ የወጣችው አጸደ አንገቷን አንቃ ትንፋሿ እስኪቋረጥ ድረስ ታስጮኋታለች። ትንሽ ደቂቃዎች ታሸልብባት በድንጋጤ ተውጣ እባክሽን ተንሽ ሜርሲ ተሳስቻለሁ እያለች ተማጸነቻት። ቀዝቃዛ ውሃ ስትረጫት እንደምንም ትነቃላታለች። ተመስገን አምላኬ ብላ ፈጣሪዋንም አመሰገነች። ምክንያቱም ሜርሲን ብትገላት ሌላ ደግሞ መዘዝ እንደሚመጣባት ታውቃለችና። ታዲያ ለባብሳ አጸደ ዛሬም እንደተለመደው ክፋቷን ልትሰራ ወደ ሳሎን አምርታለች። ሳሎን ላይ የተቀመጠችው ምንም የማታውቀውን ያችን እርግብ ሕፃን ቦቀቅላ ልታስፈራራትም እየሞከረች ነው። ዛሬም እንደ ጠላሽኝ ነሽ አይደለ አንቺ ተንከሴስ ሕፃን እያለች ሄዳ አጠገቧ መልካም ሴት መስላ ቁጭ አለች። ነገር ግን ወዲያውኑ አቶ እስክንድር ይመጣል። አቶ እስክንድር ሲመጣ መልካም መስላ አቅፋት የኔ ቆንጆ እኔ ከአንቺ ጋር እስካለው ድረስ ትታከሚያለሽ አይዞሽ እሺ እያለች ታባብላት ጀመር። በጆሮዋም እንዲህ አለቻት፣ እንደዛ ተንከሴስ ወንድምሽ ልትሸኝ ካልፈለግሽ ፈገግ በይ አለቻት። ሕፃኗም የዋዛ አይደለችምና ለመኖር ሲባል የሚታገልን ትግል ታገለችው። ፈገግ አለችና እሺ አክስቴ አለቻት። አክስቴ አትበይኝ እኔ አክስትሽ ሳይሆን እንደ እህትሽኝ ትላታለች። እሺ ብላ ሕፃኗም ታዘዘች። ነገር ግን አቶ እስክንድር ነገሩን ተረድቶ ነበረና ያደረገቻትን ስላወቀ አንገቷን አንቆ ትንሽ ደቂቃ ካስለፈለፋት በኋላ አርፈሽ ተቀመጭ ብዬሽ ነበር፣ አንቺ ግን ልትቀመጫቻሽን ብሎ ደጋግሞ ገሰሳት። ታዲያ አቶ እስክንድር አሁን ላይ ያለበት የህመም ደረጃ እጅግ በጣም ወደ ሞት እየገሰገሰ ስለሆነ እዝራ እባክህን አባዬ ታከም እያለ እየተማጸነው ይገኛል። አቶ እስክንድርም የመዳን ተስፋዬ ያለቀ ነው፣ እባክህን ልጄ ተወኝ፣ ያንተንና የሚስትህን የእህትህን ነገር እንዴት አደረግ እያለ ጥያቄ ሲያቀርብለት እባክህ አባዬ እንደዚህ አትበለኝ ብሎ በቁጣ እድናለሁ ነው የምትለኝ እያለውን በነበረበት ቅጽበት ነበረ ወዲያውኑ ሀብል ትመጣና ማርዳ እያለች እየተርበተበተች ምን ሆነች ማርዳ ብለው ሁሉም እየተሯሯጡ ወደ ማርዳ ክላስ አምርተዋል። ማርዳ ህይወቱ አልፎ ይሆን ወይንስ ምን ተፈጥሮ ይሆን? በቀጣይ ክፍሉ የምናይ ይሆናል ይመስለኛል። እኔ ግን አጸደ ማርዳን ሳትሰርቃት አልቀረችም። ማርዳን ሰርቃ ኩኩሻን ልትበቀላት ይሆን? በቀጣይ ክፍሉ የምናይ ይሆናል። ጤና ይስጥልን።